መጽሐፈ ምሳሌ ምዕራፍ 29 ላይክ በማድረግ ጀምሩት። ብዙ ጊዜ ተዘልፎ አንገቱን ያደነደነ ድንገት ይሰበራል፣ ፈውስም የለውም። ጻድቃን በበዙ ጊዜ ሕዝብ ደስ ይለዋል፣ ኃጥአን በሰለጠኑ ጊዜ ግን ሕዝብ ያለቅሳል። ጥበብን የወደደ ሰው አባቱን ደስ ያሰኛል፣ ጋለሞቶችን የሚከተል ግን ሀብቱን ያጠፋል። ንጉሥ በፍርድ አገሩን ያጸናል፣ መማለጃ የሚወድ ግን ያፈርሰዋል። ወዳጁን በለዘበ ቃል የሚናገር ሰው ለእግሩ መርበብ ይዘረጋል። በክፉ ሰው አመፃ ወጥመድ ይገኛል፣ ጻድቅ ግን ደስ ይለዋል እልልም ይላል። ጻድቅ የድሆችን ፍርድ ይመለከታል፣ ኃጥእ ግን ዕውቀትን አያስተውልም። ፌዘኞች ከተማቸውን ያቃጥላሉ፣ ጠቢባን ግን ቁጣን ይመልሳሉ። ጠቢብ ከሰነፍ ጋር ቢጣላ ሰነፍ ወይም ይቆጣል ወይም ይስቃል፣ እረፍት የለውም። ደምን ለማፍሰስ የሚሹ ሰዎች ፍጹሙን ሰው ይጠላሉ፣ ደግሞም የቅኑን ሰው ነፍስ ይሻሉ። ሰነፍ ሰው ቁጣውን ሁሉ ያወጣል፣ ጠቢብ ግን በውስጡ ያስቀረዋል። መኮንንን ሐሰተኛ ነገር ቢያደምጥ ከእርሱ በታች ያሉትን ሁሉ አመፀኞች ይሆናሉ። ድሃና ግፈኛ ተገናኙ፣ እግዚአብሔር የሁለቱንም ዓይን ያበራል። ለድሃው በእውነት የሚፈርድ ንጉሥ ዙፋኑ ለዘላለም ይጸናል። በትርና ተግሣጽ ጥበብን ይሰጣሉ፣ ያልተቀጣ ብላቴና ግን እናቱን ያሳፍራል። ኃጥአን ሲበዙ ኃጢአት ትበዛለች፣ ጻድቃን ግን ውድቀታቸውን ያያሉ። ልጅህን ቅጣ ዕረፍትንም ይሰጥሃል፣ ለነፍስህም ተድላ ይሰጥሃል። ረአይ ባይኖር ሕዝብ መረን ይሆናል፣ ሕግን የሚጠብቅ ግን የተመሰገነ ነው። ባሪያ በቃል አይገሰጽም፣ ቢያስተውልም እንኳን አይመለስምና። በቃሉ የሚቸኩለውን ሰው ብታይ ከእርሱ ይልቅ ለሰነፍ ተስፋ አለው። ባሪያውን ከሕፃንነቱ ጀምሮ በማቀማጠር የሚያሳድግ የኋላ እንደ ጌታ ያደርገዋል። ቁጡ ሰው ክርክር ያነሳሳል፣ ወፈፍተኛ ሰው ኃጢአትን ያበዛል። ሰውን ትዕቢቱ ያዋርደዋል፣ መንፈሱን የሚያዋርድ ግን ክብርን ይቀበላል። ከሌባ ጋር የሚካፈል ነፍሱን ይጥላል፣ መርገምንም ይሰማል፣ ነገር ግን ምንም አይገለጥም። ሰውን መፍራት ወጥመድ ያመጥባል፣ በእግዚአብሔር የሚታመን ግን እርሱ ይጠበቃል። ብዙ ሰዎች የሹምን ፊት ይሻሉ፣ የሰው ፍርድ ግን ከእግዚአብሔር ዘንድ ነው። ኃጢአተኛ በጻድቃን ዘንድ አጸያፊ ነው፣ በቀና መንገድ የሚሄደውም በኃጥአን ዘንድ አጸያፊ ነው። የዛሬው ክፍል በዚህ ተጠናቋል። በቀጣይ ክፍል እስከምንገናኝ ድረስ ቸር ቆዩልኝ፣ ቸር ሰንብቱ። እስከ መጨረሻው ስላዳመጣችሁኝ አክብሮቴና ምስጋናዬ ላቅ ያለ ነው። ለሌሎች እህቶች ወንድሞች እንዲደርስ ሼር፣ ኮፒ ሊንክና ሰብስክራይብ በማድረግ አበረታቱኝ። ሰላም ሁኑልኝ።